ሩታና አብርሽ መቼም መለያየት የማይችሉ ልጆች ናቸው ማለት ነው። መቼም አይለያዩም። እነሱ ዝም ብሎ ሰው መሀላቸው ገብቶ ብዙ ነገር ቢያወራም እንግዲህ እነሱ መቼም አይለያዩም። ምክንያቱም የማይለያዩበት ምክንያት ልጅ አለው መሀላቸው። መቼም ከልጅ የሚበልጥ ነገር የለም እና ይህን መኳንንት የመሰለ ልጃቸውን አንድ ላይ ነው መሳደግ ያለባቸው እንጂ እነሱ አይለያዩም ማለት ነው። ሰው ዝም ብሎ ብዙ ነገር ቢያወራም እንግዲህ ገና ወረቀት ራሱ ሲቀባበሉ በምን አይነት አይን ሲተያዩ እንደነበረ አስገራሚ ነበረ ማለት ነው። እነሱ መቼም አይለያዩም። ሰው ዝም ብሎ ተለያይተዋል ከዚህ በኋላ አይገናኙም ብለን እኛ እናወራለን እንጂ እነሱ መቼም መለያየት አይችሉም ማለት ነው። መቼም አይለያዩም ሩታና አብርሃም፣ ምክንያቱም ልጃቸው መሀል አለ። መቼም አይለያዩም እነሱ ወደ ነበረ ትዳራቸው ይመለሳሉ። እነሱ ያው ለጊዜ ብራራቁም በጊዜ እንግዲህ ብኮራረፉም እነሱ መቼም ተለያይተው የሚቀሩ ሰዎች አይደሉም ማለት ነው። ልጃቸው የኔ አባት ፈጣሪ ያሳድግላቸው። በጣም ነው ደስ የሚሉት። ነገር ግን እንግዲህ በዚህ ሰዓት አብርሃም እንግዲህ እነዚህ ለሱ ትዳር ሂጢ የሆኑ ሰዎች ካጠገቡ አርቃለች ሩታ በምክንያት ማለት ነው። በነገራችን ላይ አብርሽ ሩታ ልታመሰግናት ነው እንጂ የሚገባክ እንደዚህ አደርጋኛለች ብለ ራሱ እንዳትናደድባት ማለት ነው። ምክንያቱም እነዛ ትዳርህን የሚበጠብጡክ ከመንገድ ላይ ከትዳርህን ትቴ ወደ ሌላ መንገድ የሚልኩ እንዲትሄድ የሚያደርጉት ሰዎች ነው ከአጠገብክ ያራቀችልክ ማለት ነው። እንደውም ሩታን ልታመሰግንክ ነው የሚገባ እንጂ ሩታ በቀለችብኝ ባትለው ጥሩ ነው ማለት ነው። አሁን ብቻ ያለክ እንግዲህ ብቻ ስለሆንክ ብዙ ነገር ማሰብ ትችላለህ። አውጥተ አውርደ እንግዲህ ይሄ ነገር እንዴት እንዲህ ሊሆን ቻለ? እንዴት ሊፈጠር ቻለ? እንዴት ነው እንዲህ ሊሆን ቻለ ብለ ቆም ብለ ለራስ ጊዜ ሰጥተ ሁሉንም ነገር ማሰብ የምትችልበት ታይም አግኝተሃል ማለት ነው። በጣም ይሄን ደግሞ በሩታ የተነሳ ነው። ይሄንን ብቸኝነት ጊዜ አግኝቴ ለማሰባ የሚሆን ሰዓት ነው ያገኘክ ማለት ነው። እውነት ለመናገር አብርሽ ሩታ በደለችኝ፣ ሩታ በቀለችብኝ አትበል። ቆም ብለ አስብበት። እናንተ አትለያዩም መቼም ወደ ነበረ ትዳራችሁ ትመለሳላችሁ ማለት ነው። እንግዲህ ያንተ ጓደኞች እንድትለያዩም ቢጥሩ ቢታግሉም እናንተ አትለያዩም ማለት ነው። እነሱ ወረኞች ከኋላ ይቀራሉ እንጂ እናንተ መቼም አትለያዩም ማለት ነው። የሰው ወሬ እንግዲህ ብዙ ነገር ያመጣል፣ ብዙ ነገር ይወስዳል ማለት ነው። እናንተ ግን መለያየት የምትችሉ አይደሉም ማለት ነው። መሀላችሁ ልጅ አላችሁ። ይህን የመሰለ ልጃችሁ በፍቅር በሰላም ነው አንድ ላይ መሳደግ ያለባችሁ ማለት ነው። ነገር ግን በዚህ ሰዓት አንተ ሩታ እንደው ጥሩ ነገር ነው ያደረገችልህ። ብቻህን ሆነ ማሰብ ማስተዋል የምትችልበት ማንም ሰው ካጠገቢ ሳይኖር አንተ ብቻህን ማሰብና መወሰን እንድትችል ነው ያደረገችክ ማለት ነው። ሩታ እንደው በጣም ጥሩ ነገር ነው ያደረገችል አብርሽ ማለት ነው። አሰብ አሰብ አርግና ወደ ትዳራችሁ ተመለሱ። ከዚህ የመሰለ ፍቅር ከሆነ ልጅ ጋራ በሰላም በፍቅር ብትኖሩ ነው የሚሻላችሁ ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሰዎች እንግዲህ በህይወታችን ውስጥ ገብቶ ድራማ ይሰራሉ ማለት ነው። እናንተ ደግሞ ወደ ራሳችሁ ተመልሳችሁ ቆም ብላችሁ ማሰብ አለባችሁ ማለት ነው። ሁሉም ነገር ቀሪ ነው። አንተ ከልጅክ እና ከሚስትክ የሚበልጥልህ ነገር የለም። ይኸው በዚህ ሰዓት ብቻህን የቀረክበት ሰዓት ወደ ራስ ተመልሰ ብዙ ነገር ማሰብ ብዙ ነገር መስተዋል ትችላለህ ማለት ነው። አብርሽ ሞኛቱን በዚህ ሰዓት በደንብ አስብና ሁሉንም ነገር በእጅግ መስተካከል ትችላለህ አንተ ማለት ነው። ትዳርህን አንተ መስተካከል ትችላለህ። ጊዜ አግኝተሃል። እንደፈለክ ብቻህን ሆነ ማሰብ የምትችልበት ሰዓት ላይ ነው አሁን ማለት ነው። በደንብ ማሰብ ትችላለህ። እውነት አብርሽ በደንብ አስብና ወደ ልጅክ፣ ወደ ትዳሪክ፣ ወደ ሚስትክ መመለስ የምትችልበት ሰዓት እድል አግኝተሃል ማለት ነው። ቆም ብለ አስብና ወደ ትዳሪ፣ ወደ ልጅክ
ተመለስ ማለት ነው። ፈጣሪ ለሁለታችሁም መስተዋሉን ይስጣችሁ ማለት ነው። የሰው ልጅ እንግዲህ ከምንም በላይ ቆም ብሎ ሲያስብ ነው ነገሮቹን ራቅ አድርጎ ማሰብና መገናዘብ የሚችለው ማለት ነው። ብቻዬን ብትቀር እንግዲህ ለማሰብና ለመስተዋል ጊዜ ታገኛለህ። ማንም የሚያዋክብክ ሰው አጠገብክ አይኖርም ማለት ነው። በዚህ ሰዓት በደንብ ማሰብ ማስተዋል ትችላለህ ማለት ነው። ወደ ትዳር ተመልሴ ከልጅ ጋር መኖር ትችላለህ። አብርሽ ፈጣሪ ለሁለታችሁም ልቦና ይስጣችሁ። እናንተ መቼም አትለያዩም። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። የኔ ውድ ቤተሰቦች እንኳን በሰላም ወደ ቤቴ መጣችሁልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው። የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛልኝ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ።